ያለሁት ኢየሩሳሌም ውስጥ ነው። በዚህ ጋር እየገባን የምናገኘው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቦታ ነው የምናየው ማለት ነው። እዚህ ቦታ ላይ እንግዲህ ሚስማሩን ችንካሩን የመቱበት ቦታ ማለት ነው። ይህ ቦታ እንደምታዩት ይህ ቦታ በመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን የቸነከሩበት ቦታ ነው። እንደምታዩት በስዕልም ለመግለጽ ተሞክሯል እዚህ ጋር። ይሄ እንግዲህ የመጣነው መንገድ ለዛሬ የሚቋጨው እዚህ ቦታ ነው። ምክንያቱም ሌሎቹን ለብቻ ስለማሳያችሁ ማለት ነው። ይህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ስለ በደላችን ተላልፎ ሲሰጥ እዚህ ቦታ ላይ እዚህ የምትመለከቱት ቦታ ላይ ነው። አይኖ ጨለማ ነው፣ ብዙ ላይ ታያችሁ ይችላል። ምክንያቱም ትንሽ መብራቱ በጣም አነስ ያለ ነው። ግን እዚህ ጋር እንደምታዩት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀሉ የቆመበት በዚያ ዓርብ ዕለት ማለት ነው ይህ ቦታ ነው። ይኸውላችሁ እዚህ ጋር እንደምትመለከቱት መሬቱ ይታያል። መስቀሉ የቆመበት ያን ጊዜ ልክ ሲሰቀል መስቀሉ የቆመበት እዚህ ጋር ነው እንደምትመለከቱት። ይኸው ነው በመስታወት ውስጥ ሆኖ ይታያል። አብዛኞቹ ሰዎች ደግሞ የቸገራቸውን እንዲሁም በሕይወታቸው እንዲመለስላቸው የሚፈልጉትን ጥያቄዎች እየጻፉ በደብዳቤ በማድረግ እንደዚህ በመስታወቱ በታች አድርገው ወደ ታች ይወረውሩታል ማለት ነው። እንደዚህ መሬቱ ላይ በጽሁፍ ነገሮችን የማስቀመጥ ልምድ አለና እንደምታዩት እንግዲህ ይህ ቅዱስ ቦታ ነው፣ ልዩ ቦታ ነው። ኢየሩሳሌምን ስትጎበኙ ከምትጎበኙት መንገዶች መሃል ቪያ ዶሎሮሳ የህመሙ መንገድ ረጅሙ መንገድ እዚህ ጋር አይጠናቀቅም።